ሻሎም የእግዚአብሔር ቤተሰብ ሰላማችሁ የበዛ ይሁን። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ክብረትና አንድነት ከእናንተ ጋር ይሁን። ዛሬ በፊታችሁ የመጣሁት ስለ መሪነት ጥቂት ለማለት ነው። ስለ መሪነት ከመናገሬ በፊት ስለ ቤተ ክርስቲያን ትንሽ እንድናወሳ ፈልጋለሁ። ቤተ ክርስቲያን በቅዱሱ በመጽሐፍ ቅዱሳችን ከዓለም ተለይተው ወይም ተጠርተው የወጡ በጌታ በኢየሱስ ክርስቶስ የሚያምኑ የቅዱሳን ስብስብ እንደሆነች መጽሐፍ ቅዱሳችን ይናገራል። የቤተ ክርስቲያን ራስና መስራቹ ደግሞ ጌታችን ኢየሱስ ክርስቶስ እንደሆነ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ተጠቅሶ እንመለከተዋል። ስለዚህ የቤተ ክርስቲያን ራስ፣ የቤተ ክርስቲያን ባለቤት፣ የቤተ ክርስቲያን መስራች ጌታችን ኢየሱስ ክርስቶስ ነው። ሰው የቤተ ክርስቲያን መስራች ሊሆን አይችልም። ምናልባት እግዚአብሔር ለዛ ጉዳይ የጠራቸው ሰዎች ቤተክርስቲያንን ይተክሉ ይሆን እንጂ ቤተክርስቲያንን አይመሰርቷትም። የቤተክርስቲያን መሰረቷ ቤተክርስቲያንን የመሰረተው ጌታችን ኢየሱስ ክርስቶስ ብቻና ብቻ ነው በቅዱስ ቃሉ በመጽሐፍ ቅዱሳችን። እናም ጌታችን ኢየሱስ ክርስቶስ የዋጃትን ቤተክርስቲያን ማለትም በደሙ የዋጃትን ቤተክርስቲያን እንዲጠብቁ ኤጲስቆጶሳትን ወይም መሪዎችን ሾመ። ምን አልኳችሁ? በደሙ የዋጃት። ስለዚህ ቤተክርስቲያን ዋጋዋ እጅግ ታላቅ እንደሆነ ከዚህ ክፍል መመልከት እንችላለን። የቤተክርስቲያን ዋጋዋ የክርስቶስ ኢየሱስ ደም ነው። እግዚአብሔር በደሙ የዋጃትን ቤተክርስቲያን ነው የሚለው መጽሐፍ ቅዱሳችን። ስለዚህ በደሙ የተዋጀችው ቤተክርስቲያን ደግሞ እንዲጠብቁ ማንን ሾሟል? ክርስቶስ መሪዎችን ሾሟል ማለት ነው። ስለሆነም የመሪነት ምንነትና ትርጉም መረዳት አስፈላጊ የሚሆነው ለዚህ ነው ማለት። የመሪነት መስፈርቱ ምንድን ነው? ይሄንንም በደንብ አድርገን ማየት አለብን ማለት ነው። ዓላማ ለምንድን ነው ስለ መሪነት የምንመለከተው ሲባል መሪነት በቤተክርስቲያን ውስጥ ቁልፍ ጉዳይ ስለሆነ ወይም ቁልፍ ጉዳይ በመሆኑ አንደኛ የበቁ መሪዎች፣ ሁለት ለእግዚአብሔር ክብር መሪዎችን ማዘጋጀት መሪዎች አንደኛ ብቁ እንዲሆኑ፣ ሁለት ለእግዚአብሔር ክብር እንዲዘጋጁ ይሄን ታልሞ ነው ማለት ነው። ይሄን ስለ መሪነት ልናወራ የፈለኩት። ሌላው መሪነት መስዋዕት የሚጠይቅ ለራሳችንም ጥቅም የምንኖረው ሳይሆን ለእግዚአብሔር ክብርና መንጋውን ለመጠበቅ የምንኖረው መሆኑን ለማስታወስ። እንግዲህ የቤተ ክርስቲያን መሪ ሆነን ስንመጣ የመንጋውን ለመጠበቅ ስንመጣ እኛ የምናገኘው ምንም አይነት ጥቅም የለም። የምናገለግለው ለእግዚአብሔር ክብርና መንጋውን ለመጠበቅ። ይሄ አንድ መሪ ማወቅ አለበት ማለት ነው፣ ማወቅ አለበት። ሌላው መሪ ማለት ምን ማለት ነው የሚለውን ቶሎ ብለን እንድናይ ይፈልጋል። መሪ ማለት ምን ማለት ነው? መሪ ማለት የግድ ተከታይ ያለው ማለት ነው። ተከታይ ከሌለ መሪ። ስለዚህ ተከታይ ያለው መሪ ይባላል ማለት ነው። ስለዚህ የግድ ተከታይ ያለው። ሌላው መሪ ማለት ተጽዕኖ ፈጣሪ ማለት ነው። ተጽዕኖ የሚፈጥር